የማይጸልይ ምእመን፣ ዳዊት የማይጸልይ ምእመን፣ ዮሐንስ ወንጌል የማይጸልይ ምእመን፣ ውዳሴ ማርያም የማይጸልይ ምእመን። ይሄ ማታ ጉባኤ ብቻ ተምሬ እጸድቃለሁ ብለህ የምታስብ ከሆነ ቲክቶክ ላይ ተምሬ ዩቲዩብ ላይ ተምሬ የምትል ከሆነ የለም። ማያስቀድስ ሰባኪ፣ ማያስቀድስ ቄስ፣ ኪዳን የማይደግም ቄስ፣ ትምህርተ ውባት የማይደግም ቄስ፣ እሱም ገና ልጅ ነው። በትንሹ ግን ከእግዚአብሔር ጋር ለመገናኘት የምትሹ ሰዎች ሁሉ እግዚአብሔር ይቀርባችኋል። ቃሉ ምንድን ነው ያለው? ልበ አምላክ ዳዊት ቅረቡ አቤሁ ወያበርህ ለክሙ፣ ወደ እሱ ቅረቡ እሱ ያበራላችኋል። ብርሃን ማለት እውቀት ነው። መልካ ኢየሱስ ሰላም ለቀራንዮት ካደግሙም እንዴ እሱ እኮ ማለት እኮ እንደው ጥበብን ሁሉ እኮ አገበሱ ውስጥ ነው የሚከተው። ለዘመናዊ ትምህርት ብትሉት ለምን ብትሉ ይህን ሰምተው ደግሞ ይበሳጫሉ ሰዎች። ሰላም ለቀራንዮት ከመክሌ ክንፈት ይሉ ብለ ይሰላ ወትር አይንቴ ከዘርግም የሚል ጸሎታል። እሱን ከጸለይ አንድ ነች እኮ ታገኟታለች። ለቀራንዮት ከምትል እሷን ከደገማችሁ አሁን እምላችሁን ነገር ወዲያው ደግማችሁ ትላላችሁ። አሁን ደግማችሁ ትላላችሁ። ገላጩ ኢየሱስ ነው። ብርሃን እሱ ነው። እውቀት እሱ ነው። እውቀቱን ይግለጽላችሁ። በልግባና ጸልይ መልካ ኢየሱስ። በተለይ በዚህ ክፉ ዘመን በስምንተኛው ሺህ ዘመን ውስጥ ወገኖች እግዚአብሔርን አምኖና እግዚአብሔርን ተከትሎ መኖር እጅግ ወሳኝ ጠቃሚ ነገር ነው። እኛ ደግሞ ስትጸልዩ ብላችሁ ጸልዩ የተባለው አቡነ ዘበሰማያት አባቴ ሆይ ነው። አባታችን አንዱ ለአንዱ። ይህችን ሰዓት በዚህ ኃይለ ቃል እንድንማማር እግዚአብሔር ፈቀደልን። ይህም ወዛቲ ሆታ ይእቲ ለሰማይ፣ ይህች እግዚአብሔር ደጅ ናት በሚለው የታላቁ አባት የቅዱስ ያዕቆብ ቃል ይሆናል። እግዚአብሔር አምላካችን የልቦናችንን ከንቱ ሐሳብና ክፉ ግብራችንን ሳይመለከት እንደ መሐሪነቱና እንደ ይቅር ባይነቱ እንደ ቸርነቱ ብዛት በዚች በተቀደሰች ስፍራ ሁላችንን ሊያስተምረን ሊመክረን ስለወደደ ከዘላለም እስከ ዘላለም በልብ መታሰቡ በቃል መነገሩ ከፍ ከፍ ይበል። እመቤታችን ቅድስተ ቅዱሳን ድንግል ማርያም ምልዕተ ክብር ምልዕተ ውዳሴ መዝገበ ጸሎት አቁራሪተ መዓት ሰዓሊተ ምሕረት እማምላክ ወላዲተ አምላክ በሐዋርያት መካከል እንደነበረች በእኛም መካከል ትሆንልን። የነቢያትን የሐዋርያትን የሊቃውንቱን ጉባኤ የባረከ እግዚአብሔር የምንሰማውን ቃል ይባርክልን። በልቡናችሁ ጽላት ይጻፍላችሁ፣ በአእምሯችሁ የሚቅረጽላችሁ። ይህ ቃል የሚሰማችሁ ሁሉ ሐሳብ ሕሊናችሁ በሰማያት ይኑር። ያላችሁበትን ስፍራ አወቁ። የጽድቅንም ቃል ደስ በሚያሰኙ ጆሮዎች አድምጡ። አንድም እንኳ በዚህ ቅጽር የራሱን ወሬ የሚያወራ ሰው ከቶ አይሰማ፣ በእግዚአብሔር የተጠላ ነውና። ይህች የእግዚአብሔር ደጅ ናት በሚለው በዛሬው ትምህርታችን ዋና ዋና የትምህርቶቹ መሰረቶች እነዚህ ናቸው። አንደኛ፣ ይህ ያለንበት የኦርቶዶክስ ተዋሕዶ እምነት ከሌሎች የሚለይበትን ትምህርት እናያለን። ሁለተኛ፣ ቅዱስ ያዕቆብ ይህች የእግዚአብሔር ደጅ ናት ያለበት ስፍራ ላይ መንሰላል ወይም መሰላል አይቷል። ያ መሰላል በኦርቶዶክስ ቤተክርስቲያን ዛሬም ድረስ ተተክሎ ያለ ሲሆን በሌሎች ግን ያ መሰላል እንዴት እንደሌለ የምናይበት ትምህርት ይሆናል። በሶስተኛ ደረጃ በራሳችን ሕይወት በዚች ቤተ መቅደስ በዚች ደጅ ስንኖር እንዴት ነው መሆን ያለብን የሚለውን እንመለከታለን። ጥቅሶች፣ በዚህ ትምህርት ውስጥ የምናያቸው ጥቅሶች ከብሉይ ኪዳን የምንወስደው ኦሪት ዘጸአት ምዕራፍ 23 ቁጥር 8 እና ቁጥር 9፣ ኦሪት ዘፍጥረት ምዕራፍ 28 ከቁጥር 12 ጀምሮ፣ ኢሳይያስ ምዕራፍ 6 ከቁጥር 1። ከብሉይ ኪዳን እነዚህን ሶስቱን ጥቅሶች እንወስዳለን። ከአዲስ ኪዳን ደግሞ የራእየ የዮሐንስ ራእይ ምዕራፍ 4 ላይ ያለውን ቃል እንጠቀማለን።
የዛሬው ትምህርታችን ጥቅሶች ዋናዎቹ እነዚህ ናቸው። ያዕቆብ በቤቴል ህልም እንዳየ ሁላችሁም ታውቃላችሁ። ያ ህልም ከምድር እስከ ሰማይ የተዘረጋና የቆመ የወርቅ መሰላል ነው። በዛ መሰላል ላይ መላእክት ይወጡና ይወርዱ ነበር። ከዛ በኋላ ያዕቆብ ከህልሙ ነቃና ከራእዩ ተመልሶ ምንድነው ያለው? ያለበት ቦታ ያን የወርቅ መሰላል አይቶ መላእክት ሲወጡና ሲወርዱ ተመለከተና ከህልሙ ሲነቃ ወነቃ ያዕቆብ እምነዋሙ ወይኔ እግዚአብሔር ሃሎ ውስተ ዛቲ ምድር፣ በዚች ምድር እግዚአብሔር አለ አለ። ወአንሰ ኢያእመርኩ፣ እኔ ግን አላወቅኩም ነበር አለና ከዛ በኋላም ያንን የተንተራሰውን ድንጋይ ወሰደና በዚህ የእግዚአብሔር ቤት ይታነጻል፣ ወዛቲ ሆህታ ይእቲ ለሰማይ፣ ይቺ የእግዚአብሔር ደጅ ናት ብሎ ያዕቆብ ያንን ስፍራ ድንጋዩን ተክሎ ዘይት አፈሰሰበት። መሳለሚያ ታውቃላችሁ? መሳለሚያ ቦታዎች የመሳለሚያ ቦታዎች መሳለሚያ የሚባል አሁን አለው ደብረ ገነት። የት ጋር ነው መሳለሚያ? ከተማ ውስጥ ስላለን ያስቸግራል። ክፍለ ሀገር ያደጋችሁ ሰዎች ወይም ክፍለ ሀገር የሄዳችሁ ሰዎች አላችሁ? ድንጋይ የተከመረ አጋጥሟችሁ ያውቃል? የተከመረ ድንጋይ ወደ ገጠር ስትሄዱ ቤተክርስቲያን ካለ የተከመረ ድንጋይ አለ። እሱ ምን ተብሎ ይጠራል? መሳለሚያ ይባላል። ሰው ሲሄድ ምንድን ነው የሚያደርገው? ይሄ ነው አሁን ትልቁ የኢትዮጵያውያን የኦርቶዶክሳውያን ችግር፣ ማንነታችንን መርሳት። ባህላችን ሃይማኖታዊ ነው፣ እሱን መርሳት። ልክ ሰው እዛ ጋር ሲደርስ ምንድን ነው የሚያደርገው? ድንጋይ ያነሳና ያ ድንጋይ እኮ የተከመረው መጀመሪያ ትንሽ ነው የተደረገው። ሰው ይሄድና ድንጋይ ያነሳና እንዴ እዚህ ጋር ቤተክርስቲያን አለ መሳለሚያ ይልና በላዩ ላይ ምን ያደርጋል? ድንጋይ ያስቀምጥና ዞሮ ምን ያደርጋል? ሲሄድ ተሳልሞ ያልፋል። ወአንሰ ኢያእመርኩ፣ እኔ አላወቅኩም ነበር፣ ለካ ይሄ የእግዚአብሔር ቤት ነው አለ ያዕቆብ። ሰዎች ልክ እዚህ ጋር ለካ ቤተክርስቲያን አለ። ያን ድንጋይ ያነሱና ሄደው በልማደ ያዕቆብ እያንዳንዱ የምናደርገው ነገር በመጽሐፍ ቅዱስ ነው። ኦርቶዶክሳውያን ከኦርቶዶክስ ውጭ ያሉ ሰዎች ናቸው መጽሐፍ ቅዱሳዊ ስርዓት የሌላቸው። ለምን ይመስላችኋል? ሁለት ሐሳብ ልንገራችሁ። ሁለት ሐሳብ። ይሄ ሐሳብ የፍልስፍና ሐሳብ ነው። አንትሮፖሴንትሪክ ኮንሰፕት እና ቴዎሴንትሪክ ኮንሰፕት ይባላል። ምን ማለት እንደሆነ ገልጽላችኋል። ቃሉ ግን እንግሊዘኛ ቋንቋ የምታውቁ ተማሪዎች ካላችሁ ቃሉን ያዙ። አንትሮፖሴንትሪዝም እና ቴዎሴንትሪዝም ወይም አንትሮፖሴንትሪክ እና ቴዎሴንትሪክ ምን ማለት መሰላችሁ? አንትሮፖሴንትሪክ አንትሮፖስ ማለት ሰው ማለት ነው። ሰው ማለት ደግሞ ሰው ሌላ ነገር የለው። የምዕራባውያኑ አስተሳሰብ አንትሮፖሴንትሪክ ይባላል። ምን ማለት ነው? ሰው ላይ የተመሰረተ ማላይ የተመሰረተ ማላይ ሰው ላይ። የኛ ቴዎሴንትሪክ ይባላል። ያን የፍልስፍናውን ቃል ስለተጠቀምኩ ነው። ቴዎስ ማለት በግሪኩ ጋድ ማለት ነው። ጋድ ሴንተርድ ማለት ነው። ስለዚህ ቴዎሴንትሪዝም ማለት በእግዚአብሔር ላይ የተመሰረተ ማለት ነው። በማን ላይ የተመሰረተ? ሁለት አይነት ሐሳብ። በማንና በማን የተመሰረተ ንገሩኝ። አንደኛው በማን ላይ? በሰው የማስተሳሰብ የምዕራቡ ዓለም የውጭ ዓለም በምን ላይ? በሰው ላይ። የኛስ በማን ላይ የተመሰረተ? በማን ላይ? እንዴት እንደሆነ ልንገራችሁ። እንዴት ዋላችሁ? እንዴት አመሻችሁ? እንዴት አደራችሁ? ማይመስገን ያላችሁ በእንግሊዘኛ ጉድ አፍተርኑን መልሱ ምንድን ነው? ጉድ አፍተርኑን። ጉድ ሞርኒንግ መልሱ ምንድን ነው? ጉድ ሞርኒንግ። አንተ ላይ ነው የሚመሰረተው። አውሮፓ ሌላው ዓለም ከእግዚአብሔር የሸሸበት እሳቤ ነው። እኔና እናንተ የተተከልነው በእግዚአብሔር ላይ ነው። ሁለመናችን እግዚአብሔር ነው። ለምሳሌ አንድ ሰው ስጦታ ሲሰጣችሁ ምን እንደምትሉ? አቤት እግዚአብሔር ይስጥልኝ። የእንግሊዘኛውን ትጠቀማላችሁ፣ እሷን ታውቃታላችሁ። አንድ ሰው ስጦታ ቢሰጣችሁ መልሳችሁ ምንድን ነው? በእንግሊዝኛ ምንድን ነው? ቴንክ ዩ። ዩ ናን ሴንተርድ ነው። ሰው ላይ ነው የተመሰረተው። እኔና እናንተ የምናደርገው ነገር ሁሉ እግዚአብሔር ነው የምናመሰግነው። በውጭ ዓለም ምን አይነት ሐሳብ አለ መሰላችሁ? እንዴ
እኔ ራሴ ለፍቼ እኔ ላረኩት ነገር ለምን እንደው እግዚአብሔርን ማመሰግነው የሚሉ ሰዎች አሉ። ይህ አስተሳሰብ በአሁኑ ሰዓት በኒው ኤጅ ሙቭመንት እና በኒው ቶት ይባላል። አንዳንድ ወጣት ልጆች አያቸዋለሁ በዚህ ርኩሰት የታጠቡ በተለያየ ዩቲዩብ ላይ የምታዩቸው በዚህ መንፈስ ረክሰዋል። ሰዎች እየቆሸሹ ነው። ለምሳሌ አንዳንድ ሰዎች ምን የሚል ያጋጥማቸው ነው እየመጣ ስለሆነ መስማት አለባቸው። አም ስፒሪቹዋል ናት ሪሊጂየስ የሚል ኮንሰፕት አለ። አም ናት ሪሊጂየስ አም ስፒሪቹዋል ምን ማለት መሰላችሁ? እኔ መንፈሳዊ ነኝ እንጂ ሃይማኖተኛ አይደለሁም። ያውን በጣም ገና ወደፊት የሚመጣ ሐሳብ እየመጣ ያለ ነው። ሎ ኦፍ አትራክሽን እንደዚህ በቃል እንደዚህ የሚባሉት ነገሮች ሁሉ እዛ ላይ ናቸው። እኔ መንፈሳዊ ነኝ ሃይማኖተኛ አይደለሁም ማለት ባጭሩ ምን ማለት መሰላችሁ? ይሄን ሐሳብ የሚያመጣው ሰይጣን ነው። ስለ ፍቅር በስማም ይቀር እንዳለው ማለት ነው። ሰይጣን መጥቶ ሰውየውን እንደው መነኩሴውን የበቃውን እኮ ደህና መነኩሴ መስሎ መጥቶ ምግብ ሊበሉ ሲሉ እንጸልይ ሲለው ፍቅር ይበልጣል እኮ ስለ ፍቅር በስማም ይቀር የተባለው እኮ ጥሩ ነገር እኮ አይደለም። ከበሉ በኋላ ስብሐት ልበል ምናምን እግዚአብሔር እኮ ደግ ነው። በዚህ ያሁን የታብሶዋን አስተሳሰብ ማለት ነው። ከቤተክርስቲያን ውጭ የወጡ ሰዎች ይሄ አይጥማቸውም። የኦርቶዶክስ ቤተክርስቲያን ነገር አይጥማቸውም። ዛቲ ኢትዮሆታ ለሰማይ የትምህርታችን ርዕስ ይሄ ነው። ይህች ደጅ የእግዚአብሔር ናት። ይህች ደጅ ያልኳችሁ የኦርቶዶክስ ተዋህዶ ቤተክርስቲያን እምነት ነው። የኦርቶዶክስ ተዋህዶ ቤተክርስቲያን እምነት፣ ስርዓት፣ አስተምሮ ሁሉ ነገራችን እግዚአብሔር ላይ መሰረት ያደረገ ነው። በዚች እምነት ውስጥ ያደረገን እግዚአብሔር ስሙ ከዘላለም እስከ ዘላለም የተመሰገነ ይሁን። ቅዱስ ጴጥሮስ በዛች በደብረ ታቦር ተራራ ላይ ምንድን ነበር ያለው? በዚህ 3 ማደሪያ እንስራ ንግበር ለበ ሰለስተ ማኅደረ በዚህ 3 ማደሪያ እንስራ ነው ያለው። ምክንያቱም ማለት ጴጥሮስ ጌታን አይቶ መንፈስ ቅዱስ በሱ ሲያድር እግዚአብሔር አብ ከላይ ዝንቱ ውእቱ ወልድየ ዘአፈቅር ብሎ ሲገለጽ ጴጥሮስ ምን አለ? በዚህ መኖር ለኛ መልካም ነው። አንድ ሙሴ አለ ከሰማይ መጥቷል። አንድ ኤልያስ መጥቷል ከገነት። ስለዚህ ሙሴ ምን አለ? እዚህ ሆነን እኮ አለ ጌታ ሆይ አንተ አምላካችን አለ፣ ሊቀ ነቢያት ሙሴ አለ፣ ያ ደግሞ ታላቅ ነቢይ ኤልያስ አለ፣ እኛም አለን። በዚህ መኖር ለኛ መልካም ነው። በኦርቶዶክስ ቤተክርስቲያን መኖር ለኛ መልካም ነው። ነቢያት አሉ፣ ሐዋርያት አሉ፣ ሰማዕታት አሉ፣ ቅዱሳን አሉ። የሁሉ ጌታ እግዚአብሔር አለ። ምስጉን ይሁን ስሙ። በዚህ መኖር ለኛ መልካም ነው። መልካም እንግዲህ ስለዚህ ቤተክርስቲያን ያለውን ግንዛቤ እንድናይ መነሻችን የኦሪት ዘፍጥረት 28 ያዕቆብን ቃል ይዘን አሁን ከኔ ጋራ አብረን ጉዞ የምናደርገው መጀመሪያ ከኢሳይያስ ጋር ነው። ከኢሳይያስ ጋር ለመጓዝ ዝግጁ ሁኑ። ከኢሳይያስ ጋር አብረን የምናየው ራእይ አለ። ኢሳይያስ 6 ላይ ኢሳይያስ 6 ቁጥር 1 ላይ የምታገኙት ኢሳይያስ እግዚአብሔርን እንደተመለከተ ታያላችሁ። ትንቢተ ኢሳይያስ ምዕራፍ 6 ቁጥር 1 እኔ ኢሳይያስ እግዚአብሔር አምላክን በረጅም ዙፋኑ አየሁት ነው የሚለው ኢሳይያስ። ይሄም ደግሞ የሆነው ኦዚያን በሞተ በዓመቱ እኔ ኢሳይያስ እግዚአብሔርን አየሁት። ኦዚያንን በሞተ በዓመቱ ለምን ኢሳይያስ እግዚአብሔርን አየሁት ይላል? ኦዚያን የተባለ ንጉሥ ቤተ መቅደስን የደፈረ ነው። ቤተ መቅደስን ደፍሯል። ለምን? በንጉሥ ኦዚያን ዘመን አዛርያስ የሚባል ሊቀ ካህናት አለ። ይሄ ሊቀ ካህናት በሚለብሰው ልብስ ንጉሡ ቀና። እንደውም አንተ እንዴት ነው ከኔ እኩል የምትለብሰው ይለዋል። እሱ ደግሞ ጥቅስ እየጠቀሰ መልስ ይሰጠዋል። ካህናት ከይለብሱ ጽድቅ አይደለም እኮ ይሄንን እንዲህ ዝም ብሎ ልብስ ጽድቅን ይለብሳሉ ይላል። ፍርድ ሲፈርድ ፍርዱን ይገስበታል። እኔ እኮ መንግስት ነኝ፣ እኔ የፈረድኩትን ፍርድ አንተ ካህኑ እንዴት ነው የምትጥስብኝ ይለዋል። ምነ መንግስት የአቢ ክህነት ይለዋል። ከመንግስት
ቤተ ክህነት ይበልጣል ይለዋል። ከምድራዊ ስልጣን ሰማያዊ ስልጣን ይበልጣል ይለዋል። አሁን በዚህ ጊዜ ምን አለ? እኔ እኮ በአባቴ አለ ከነገደ ይሁዳ ብወለድ አለ። ነገደ ይሁዳ ማለት ነገስታት የሚመጡበት ነው። በእናቴ በኩል ደግሞ ከቤተ አሮን ነኝ አለ። ቤተ አሮን ማለት ደግሞ ካህናት የሚመጡበት ነው። ስለዚህ በእናቴ በኩል የካህን ዘር ስላለብኝ አለና ልብስ አሰፋና ለብሶ ቤተ መቅደስ እገባለሁ። ልክ ዛሬ ከኦርቶዶክስ ቤተክርስቲያን የሚወጡ ሰዎችን አይታችኋቸው ከሆነ ቆቡንም ይለብሳሉ፣ ካባውን ያደርጋሉ፣ አንዳንዶቹ መስቀሉንም የሚይዙት ይመስለኛል። በዚህ ላይ ስለ ደብል ኮንሽስነስ የሰራሁት አለ። ሰዎች ዝም ብለው አይደለም እንደሚሆኑት፣ አንድ ችግር ይኖርባቸዋል። በዛ ችግር መሰረት እንደሱ አይነት ነገር ሊያጋጥማቸው ይችላል። ኦዚያን ይሄን ልብስ ለበሰና ወደ መቅደሱ ሲገባ ልበ አምላክ ዳዊት በረከቱ ይደርብን ያዘጋጃቸው ወደ 288 የሚደርሱ ካህናት አሉ፣ አገልጋዮች፣ መዘምራን ኦዚያንን እየተከተሉ ኦዚያን አትድፈር፣ ስልጣነ ክህነት የለህም፣ አትግባ ሲሉት እምቢ አለ። ኢሳይያስ በዛ ሰዓት ወዳጁ ስለሆነ ምንም አልተናገረም። ንጉሥ ኦዚያን የዛን ሰዓት ደፎ ቢገባ ለምጽ ከግንባር ወጣ። ሱት አንስቶ ቢሸፍን በሱቴ ላይ ወጣ። በብሉይ ዘመን ለምጽ ያለበት ደግሞ መቅደስ መግባት አይችልም። በመቅሰፍ ተመታ፣ አፋፍ ሰው ወሰዱት፣ በዛው ነው የሞተው። እግዚአብሔር ከእንዲህ አይነት መቅሰፍት ይሰውራል። ኢሳይያስ ዝም አለ። ቢመክረው ኖሮ ሊመለስ ይችል ነበር። አንድ ንጉሥ ነው፣ ሁለት ወዳጁ ነው። በዚህ ምክንያት ዝም ስላለ ኢሳይያስ ከንፈር ላይ ደግሞ ለምጽ ወጣ። ተመልከቱ የእግዚአብሔር ስራ። ኢሳይያስ ለ3 ዓመት ትንቢት አልተናገረም። ከዛ በኋላ 3 ዓመት ትንቢት ተከልክሎት ምንም ነገር ትንቢት ሳይመጣለት ከንፈሩ ላይ ለምጽ ወጥቶ ልክ ኦዚያን በሞተ በዓመቱ ወእምዝ በዓመተ ሞተ ኦዚያን ንጉሥ ይላል። ኦዚያን በሞተ በዓመቱ እኔ ኢሳይያስ እግዚአብሔርን አየሁት ይላል። ኢሳይያስ እግዚአብሔርን ሲያየው ደግሞ በምን አይነት ሁኔታ እንዳየው ሲናገር በረጅም ዙፋን ላይ ይላል። በረጅም ዙፋን ላይ አየሁት። ርኢክዎ ለእግዚአብሔር እንዘ ይነብር ዲበ መንበሩ ነዋህ ወልዑል ይላል። ነዋህ ወልዑል ረጅምና ታላቅ ዙፋን ላይ እግዚአብሔር ዘይነብር እግዚአብሔር እዛ ላይ ምኑን ያየው ኢሳይያስ? ሰማይ መቅደሱን ያየው። ቅድም አብረን እንያልኳችሁ ነው። ሰማይ ላይ ነው ያየው። የለበሰው ዘርፋፋ ቀሚስ ይላል መቅደሱን ሁሉ ሞልቶት ነበር ይላል። በዚህ ትምህርት ምን እናያለን ብያችኋለሁ? የእኛን እምነትና የሌሎችን እምነት ልዩነት እናያለን። እሱ ነው ትልቁ ትምህርት። ከዛ በኋላ እግዚአብሔር በዙፋኑ ላይ ሆኖ እያለ ሱራፌል ኪሩቤል ዙሪያውን ቆመው እያጠኑ ሲያመሰግኑ ያያል። ምን እያሉ ነው የሚያመሰግኑት? ቅዱስ 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 እግዚአብሔር። ድገሙት። ስንት ጊዜ ቅዱስ? 3 ጊዜ። ቅዱስ 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 ማ እግዚአብሔር አንድነቱ ሶስትነቱ በዚህ ይገለጥለታል። ሱራፌል ኪሩቤል ደግሞ ዕጣን እያጠኑ ነው። ዕጣን እያጠኑ ዕጣኑ ደግሞ መቅደሱን ምን አድርጎት ነበር? ሞልቶት ነበር። ካሁን ጠይቃችሁ መቅደስ አላችሁ የላችሁ? ምን ነው መቅደስ አላችሁ? ካህን አላችሁ? ዕጣን አላችሁ? እግዚአብሔር የተመሰገነ። መላእክት አሏችሁ? ይሄን ጥያቄ ሌላ እምነት ድርጅት ሄጄ ብጠይቅ መቅደስ አላችሁ? አዎ አዳራሽ ሊሉ ይችላል። አዳራሹ አለ። ካህን አላችሁ? ካህኑ የለበሰው ልብስ አለ፣ ጽናው አለ፣ ዕጣኑ አለ። ይሄ ነው ኦርቶዶክስ መሆን፣ መጽሐፍ ቅዱሳዊ መሆን ማለት ነው። ክብርና ምስጋና ለስሙ ይድረሰው። ኢሳይያስ አሁን መላእክቱን እያየ ከዛ መን እቴን ለሕዝቤ እስራኤል አለ እግዚአብሔር። ማንነው ወደ ሕዝቤ ወደ እስራኤል የምልከው? ሰው ጠፋ ማለት ነው። ኢሳይያስ ከንፈሩ ላይ ለምጽ ወጥቷል። በብሉይ ዘመን ከንፈሩ ላይ ለምጽ ያለው ማስተማር አይችልም። ማንን እልካለሁ አለ እግዚአብሔር። እኔ ኢሳይያስ ሰማሁ።
ያድርግላችሁ። ሱራፌል አንዱን መልአክ ሱራፌል አዘዘው፣ ሂድ አለው። ከጽናው ላይ ከፍም በጉጠት ፍም ወሰደ። ኢሳይያስ ቀና ብሎ እያየ ያ መልአክ እየበረረ ወደሱ መጣ። የእግዚአብሔር መልአክ ዙሪያችሁን ይክበባችሁ። ኢሳይያስ በዛ በፍሙ ከንፈሩን ነካ። ኢሳይያስ ኃጢአትህ ተወገደ፣ በደልህ ተወገደ፣ ትንቢት ተመለሰልህ አለው። ከዛ በኋላ አምላኬ ላከኝ አለ። ሂድ እንዲህ ብለህ አስተምር አለው። ኢሳይያስ ይህንን መቅደስ አየ። ክብርና ምስጋና ለእግዚአብሔር ይድረስ። መቅደስ ውስጥ እግዚአብሔር ተቀምጧል። በዚህ መልክ አየ። ጥሩ። ኢሳይያስን የሰማውን መቅደስ ያሳየው እግዚአብሔር ሙሴን መጀመሪያ አሳይቶታል። መቅደስ ላይ የምትሰራው የኛ ቤተክርስቲያን ከዛ ከሰማያዊው የመጣች ነች። ኢሳይያስ ያየው የሰማውን አይደለም። ሙሴ ደግሞ ሲሰራ ምንድነው ያለው? ቅድም ከነገርኳችሁ ጥቅሶች አንዱ ዘጸአት 23 ቁጥር 8 እና ቁጥር 9። ቁጥር 8 እና ቁጥር 9 ላይ እግዚአብሔር ምንድነው ያለው ለሙሴ? ሙሴ መቅደስ ትሰራልኛለህ፣ ህዝቡ መቅደስ ይስራ፣ የምትሰሩትም እኔ በመካከላችሁ እኖር ዘንድ ነው። ይሄን ቃል ድገሙልኝ። በመካከላችሁ እኖር ዘንድ መቅደስን ስሩልኝ። ማን ያለ? ይሄንን መቅደስ እንዲሰራ ያዘዘው ማን ነው? ለሙሴ ታቦት የሰጠው ማን ነው? ሁለቱን ጽላት የሰጠው ማን ነው? እያንዳንዱ ስርዓት ያዘዘው ማን ነው? ክብርና ምስጋና ይግባው። ዛቲት የሆታ ለሰማይ ይህች እግዚአብሔር ደጅ ናት። ተመልከት። ኦርቶዶክሳዊ መሆን ክርስቲያን መሆን ማለት ልዩነቱን ተመልከት። ከዚች ቤት ስትወጡ ያ ያዕቆብ ያየው መሰላል የለም እዛ። እዚህ ግን እንደተተከለው ተሰብሯል። እዛ የለም። ያ ነው ልዩነታችን። ወደ ሰማይ መውጣት የምታስችል አንዲት እምነት ናት። እችን ምን አላት ጌታ? ማቴዎስ 7:13 ጠባብ መንገድ። ምን አይነት መንገድ? ጠባብ መንገድ። ኤርምያስ 6:16 ላይ ምን አይነት መንገድ አላት? የጥንቷ መልካሚቱ ወደ ሕይወት የምትመራ መንገድ አላት። ኤርምያስ 6:16 ተመልከቱ። የኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ መልክ ነው የምትቀረጸው። ታዲያ እግዚአብሔር ሙሴን ሲያዘው ምን አለው? የሰማዩን መቅደስ አሳይቶት፣ አሁን ኢሳይያስ ያየው የሰማዩን መቅደስ አሳይቶት ልክ እንደሱ በምድር ላይ ስራ። ሶሎሞን ደግሞ ቤተ መቅደሱን ሲሰራ ልክ ሙሴ እንዳዘዘው እንደ ሰማዩ። ቅዱስ ዮሐንስ በራእዩ ላይ የሚናገረው 4ኛው ምዕራፍ ላይ የምታዩት ቃል አለ። እዛ ላይ እግዚአብሔር መንፈስ ቅዱስ ምስጢር በሚገልጥለት ለዮሐንስ ወልደ ነጎድጓድ በረከቱ በሁላችን አድሮ ይሁን። ዮሐንስ ወልደ ነጎድጓድ በራእዩ ላይ ሲጽፍ ቅድም ኢሳይያስ የወሰድነው ከብሉይ ነው። በዚህ ደግሞ የምንመለከተው ዮሐንስ ራእይ ምዕራፍ 4 ላይ ቁጥር 8 ላይ ልክ ኢሳይያስ ያየውን የምንመለከተው ቃል አለ። ይሄን ምንድነው? ከዚያ በኋላ አየሁ ይላል ቅዱስ ዮሐንስ። ምስጢር ሲገለጥለት ለኔና ለእናንተም ይግለጽልን። የሐዋርያው በረከት ይደርብን። ከዚያ በኋላ አየሁ እነሆም በሰማይ ይላል የተከፈተ ደጅ። የተከፈተ ደጅ ይላል። የተከፈተ ደጅ ብሎ አሁን ቅዱስ ዮሐንስ ወንጌላዊ የሚናገረው የተከፈተ ደጅ ሲል አንድ የተዘጋ ነገር ሲከፈት ውስጡ ያለው ነገር ይታያል። ስለዚህ ምስጢር ተገለጠልኝ ሲል ነው። የተገለጠለት ምስጢር ደግሞ የሰማዩ ምስጢር ነው። ወእምድኅረ ዝንቱ ርኢኩ ሆህተ ርሁተ ውስተ ሰማይ። ከዛ በኋላ ይላል ተያይዞ የሚመጣ ነው ከላኛው ጋራ ምን አየሁኝ አለ? የተከፈተ ደጅ። ኢሳይያስ ተከፍቶ አየ። ሙሴ ተከፍቶ አየ። ሙሴ ስንት ቀን ነበር ሙሴ የጾመው? ደብረ ሲና ላይ ሲወጣ ስንት ቀን የጾመው ነበር? 40 ቀን አይደል? በ40ው ቀን ምንድን ነው ያደረገው? መጀመሪያ ሲገባ ሲና ላይ ኢያሱ
ከእግረ ደብር ነው ያለው። በነገራችን ላይ ኢያሱም አብሮ 40 ሌሊት 40 ቀን ጾሟል። ኢያሱም አብሮ ሙሴ ሲወጣ ሲና ተራራ ላይ እግዚአብሔር መጥቶ ተገልጦለት 7 የእሳት መጋረጃ የሰማው ነው የሚያሳየው። 7 የእሳት መጋረጃ ያሳየውና 40 ቀን የቆየው በመጀመሪያው ቀን አንዱን መጋረጃ ያሳልፈውና ልቡ ላይ የመጀመሪያ ቀን በዕለተ እሑድ የተፈጠረውን የፍጥረት ነገር ይጽፍበታል፣ ይስልበታል። በሁለተኛው ቀን የሰው፣ በሶስተኛው ቀን የሰው እያለ 6ኛው ቀን ድረስ ያለውን ይገልጽለታል። እስከ 6ኛው መንጦላይት ነው የቆመው። ከዛ ስንት ቀን ይቀራል? ከ6 ሲነሳ ካርባ 34ቱን ቀን ደግሞ ወነበቦ እያለ የሰጠው በእኛ ወደ 572 በአይሁዶቹ ወደ 613 ያደርሷቸዋል። እነዛን ደግሞ በ34ቱ ቀን የዓለምን ነገር ሁሉ ልብ ውስጥ ስሎለት ከዛ መጥቶ ነው ኦሪትን የጻፈው። መንፈስ ቅዱስ በእኔና በእናንተ ልቡ ነው የጻፈው። ቅዱስ ዮሐንስ አሁን እዚህ ምንድን ነው የሚለው? የተከፈተ ሪኩ ሆህተ ርሁተ ውስተ ሰማይ፣ በሰማይ ነው። ከኔ ቀጥላችሁ ተናገሩ። በሰማይ የተከፈተ ደጅ አየው። ይሄን የተከፈተ ደጅ ሲያይ ልክ ኢሳይያስ እንዳየው ምን አየ? 24 ቄሶች አሉ። 24 ቄሶች ብቻ ሳይሆን እንደገና 4ቱን እንስሳት ተመለከተ። 40ቱ እንስሳ የሚባሉ ህዳር 8 በዓል የምናከብረው 40ቱ እንስሳ ትዝ ይላችኋል? 40ቱ እንስሳ ማለት በሰማይ ያሉ ናቸው። እነዚህ በሰማይ ያሉት 40ቱ እንስሳ መጋቢያን ናቸው። በብሉይ ዘመን በ4ቱ ከዋክብት የተመሰሉ ናቸው። 4ቱ ከዋክብትን ታውቋቸዋላችሁ? ናርኤል፣ ነምልክኤል የተባሉት። ከዛ እንደገና በሐዲስ ኪዳን ደግሞ በ4ቱ ወንጌላውያን። የመጀመሪያው ወንጌላዊ ማን ነው? የመጀመሪያው ወንጌላዊ ማን ነው? ማቴዎስ። ወይ መስል ብእሲ ምን ይመስላል? ገጸ ምንድን ነው? ገጸ ብእሲ ነው። ሁለተኛው ወንጌላዊ ማን ነው? ማርቆስ። እሱ ደግሞ በምን ይመሰላል? በአንበሳ። ሶስተኛው ደግሞ ማን ነው? ወንጌላዊ ሉቃስ። በምንድን ነው የሚመሰለው? በእንቦሳ ወይም በላሂም። አራተኛው ወንጌላዊ ደግሞ ማን ነው? ወይመስል ንስር ዘይሰር ይለዋል። የሚበር ንስርን የሚመስል አለ። እነዚህ 40ቱ እንስሳ የሚባሉት በሰማይ ያሉ ናቸው። አልጋ የምታውቋላችሁ? የጠፍር አልጋ የምታውቁ ሰዎች፣ የጠፍር አልጋ ላይ ስንት ማዕዘን አለ? 4ቱ ላይ እንጨቶቹ ምን ይሆናሉ? እዛ ጋር ለየት ይላሉ አይደል? ለየት ይላሉ። ሕዝቅኤል ያየውን ነው አሁን ይሄ በሕዝቅኤልም የታየ ነው። ዮሐንስ ራእዩ የሚያየው የሰማውን ነገር እነዚህ ነው። ልክ እንደ ሸንኮር ይባላሉ። እነዚህ አልጋው ላይ 4ቱ ያሉት ሸንኮር ነው የሚባለው። እንደ ጉልላትም አንዳንዴ ቅርጽ ይሰጣቸዋል አይደል? ሕዝቅኤል ሁሉንም ያያቸዋል ወደ ኋላ ድረስ። ምንድነው የሚሆነው? እንደ ሸንኮሩ እዚህ ጋር እንደሚወጣው እንዳልጋው እንዲህ ያለ መልአክ አለ። መንበር ድንገት አይታችሁ ከሆነ መንበር ላይ ይደረጋሉ 40ቱ እንስሳ። ይሄ ገጸ ብእሲ የተባለው ማቴዎስ ስለ ሰው ልጆች ሁሉ ይጸልያል። ኦርቶዶክስ ይሄ ነች ኦርቶዶክስ። ያ ገጸ ብእሲ የተባለው የሰማዩ መልአክ ማቴዎስ በሱ የተመሰለለት ስለ ሰው ልጆች ሁሉ ይጸልያል። ቀጥሎ ማን ነበር? ወንጌላዊ ማን ነው? ሁለተኛው ወንጌላዊ በምን ነበር የሚመሰለው? በአንበሳ። እሱ ደግሞ ወይም በአማርኛ አንበሳ፣ እሱ ደግሞ ለአራዊት ሁሉ ይጸልያል። ለአራዊት ሁሉ። ሶስተኛው ወንጌላዊ ማን ነው? ሉቃስ። እሱ ደግሞ ምንድነው? ገጸ አንበሳ። ያ መልአክ በሰማይ ያለው ጸዋርተ መንበር የሚባሉ ናቸው። እሱ ደግሞ ለአራዊት ሁሉ ይጸልያል። አራተኛው ወንጌላዊ ማን ነው? ቅዱስ ዮሐንስ ነው። እሱ ደግሞ ምን ተብሏል? ንስር ተብሏል። እሱ ደግሞ ለአዕዋፍ ሁሉ ይጸልያል። በዚች ቤተክርስቲያን ያደረገን እግዚአብሔር ስሙ የተመሰገነ ይሁን። በየትኛውም ዓለም ቅዳሴ ላይ ከ7ቱ ኪዳናት አንዱ የሆነው ዲያቆን ከሚያነበው በእንተ ቅድሳት የሚባል ጸሎት ቅዳሴ ላይ አሰቡ። እግዚአብሔር እንዲህ እንዲያደርግልን እንማልዳለን። እናንተ ደግሞ ምን ትላላችሁ? አሜን ኪርያላይሶ፣ አቤቱ ይቅር በለን ትላላችሁ አይደል? ኪርያላይሶ ያ ሳትሆን ወደ የውሰዷ ጽሑፍ ላይ እናንተ ያ እናያታለን።
ኪሪየ ከሆነ እግዚ ነው። ኪሪያ ከሆነ ግን እግዝእትነ ነው። እሱ ላይ ጽሑፉ ላይ ወደያ ስለሚያመጣው ኪሪየ ላይሶና ኪሪያ ላይሶ ይላል። ኪሪየ ካለ አቤቱ ይቅር በለን ነው። ኪሪያ ከሆነ ደግሞ ይቅር በይን ነው። ለእመቤታችን ይሆናል። በዛ ጸሎት ውስጥ ስለ ሰማይ ይጸልያል። ቡራኬ ሲሰጡ መላከ ፀሐይ በአራቱ ማዕዘን ይባርክ ይጀምራሉ። ወንጌል ላይ በአራቱ ማዕዘን ከራስ ይጀምራል። መቅደሱ አርቅ እግዚኦ እምኔ ከኔ አርቅ ይላሉ። ወእምነ ሁሉ ስክ ከሕዝብህም አርቅ ወእምዝንቱ መካን ቅዱስ ዘዚአከ ይላል። ከዚች ቦታ በአራቱ ማዕዘን ቄሱ ሲባርክ ዓለምን ሁሉ ይባርካል። ይሄ ስልጣን ያለው በዚች በሰማይ ደጅ በኦርቶዶክስ ተዋሕዶ ቤተክርስቲያን ነው። ክብርና ምስጋና ለዘላለም ለእሱ። አሁን ይህን እምላችሁ ሌላ ቦታ መሰላሉ የለም። መውጣት አይቻልም ወደ ሰማይ። ከሌለ እንዴት ትወጣለህ? ያለ መሰላል የያዕቆብ መሰላል እዚህ ነው ያለው። ልብ በሉ። አሁን ዮሐንስ የሰማይ ደጅ ተከፈተ አለ። የተከፈተ ሰማይ አየሁ አለ። ሰማዩን ሳይ 24 ቄሶች አየ። ከዛ 40ቱን ሳየ እንዴት እንደሚጸልዩ ተመለከተ። ስለ አውሬ ይጸልያል እኛ ቤተክርስቲያን፣ ስለ ዝናብ፣ ስለ ዝናማት። አሁን ዛሬ ሌሊት መንገድ የወጡ ነጋዴዎች ካሉ እቺ ቤተክርስቲያን ጠዋት በእንተ ላይ ነግዱ፣ በእንተ ፍሬ ምድር፣ በእንተ ዝናማት፣ በእንተ ሰላም፣ ስለ ሰላም ስለ ሀገር የምትጸልይ ቤተክርስቲያን። ሌላ ቦታ ከፈለግ ጸሎትም የለ። እውነቱን ነጋገር ካለ የት ነው ያለው? ካቶሊኮች ከሄዳችሁ የእኛን ቅዳሴ ወስደው የእኛን ቤተክርስቲያን ነገር ወስደው ነው። ወደ ፕሮቴስታንት ከሄድ ደግሞ ፓስተሩ ደስ ያለውን ነው፣ መብቱ ነው፣ ደስ ያለው ቢፈልግ ኢየሱስን ስም ጠርቶ ቢፈልግ በካራቴ ሴጣን ማስለቀቅ ይችላል። መብቱ ነው፣ እሱ የራሱ ነው። መሰላሉ አለ ወይ? እሱ ላይ ነው ጥያቄ። ባጭሩ ላይ እነግርሃለሁ፣ የለም። ዩሮሴንትሪክ ነው፣ አንትሮፖሴንትሪክ ነው። በሰው ላይ ነው የተመሰረተው፣ እኔ ላይ ነው የተመሰረተው። ለዚህ ነው ኢየሱስን እንደ ግል አዳኝ አድርገው ውሰድ። ተመልከቱ፣ ኢየሱስን እንደ ግል አዳኝ አድርገው ውሰድ የሚለው እሳቤ እኔ ላይ ነው የተመሰረተው። እኛ ደግሞ ስትጸልዩም ብላችሁ ጸልዩ የተባለው አቡነ ዘበሰማያት አባቴ ሆይ ነው። አባታችን አንዱ ለአንዱ። ኦርቶዶክስ እች ናት፣ የሰማይ ደጅ ናት። ክብርና ምስጋና ለስሙ ይድረሰው በእያንዳንዱ ነገር ላይ የምናየው። ስለዚህ ኢሳይያስ ምዕራፍ 6 ላይ ያየው ቅዱስ 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 እግዚአብሔር የሚለውና ዮሐንስ በራእዩ ያየው ቅዱስ ቅዱስ እግዚአብሔር የሚለው አንድ ነው። እስቲ በሉት፣ ቅዱስ 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 እግዚአብሔር ጸባኦት ፍጹም። ተመልከቱ፣ ፍጹም ቅዱስ። ኪዳን ላይ የምንለው ቃል አለ ቅዱስ። አሁን ባጭሩ አንድ ነገር ልንገራችሁ። ኪዳን የማያደርስ ምእመን፣ ቅዳሴ የማያስቀድስ ምእመን ኃጢአቱ አይደመሰስም። ይሄን ባጭሩ። ይሄ ማታ ጉባኤ ብቻ ተምሬ እጸድቃለሁ ብለህ የምታስብ ከሆነ ቲክቶክ ላይ ተምሬ ዩቲዩብ ላይ ተምሬ የምትል ከሆነ የለም። ማያስቀድስ ሰባኪ፣ ማያስቀድስ ቄስ፣ ኪዳን የማይደግም ቄስ፣ ትምህርተ ውባት የማይደግም ቄስ፣ የማይጸልይ ምእመን፣ ዳዊት የማይጸልይ ምእመን፣ ዮሐንስ ወንጌል የማይጸልይ ምእመን፣ ውዳሴ ማርያም የማይጸልይ ምእመን፣ እሱም ገና ልጅ ነው። በትንሹ ግን ከእግዚአብሔር ጋር ለመገናኘት የምትሹ ሰዎች ሁሉ እግዚአብሔር ይቀርባችኋል። ቃሉ ምንድን ያለው? ልበ አምላክ ዳዊት ቅረቡ አቤሁ ወያበርህ ለክሙ፣ ወደ እሱ ቅረቡ እሱ ያበራላችኋል። ብርሃን ማለት እውቀት ነው። እግዚአብሔር እውቀቱን ይግለጽላችሁ። አሁን የምንሰማውን ሁሉ በልቡናችን ያሳድርልን። ኪዳን ጸሎት ታውቃላችሁ አይደል? ሁሉም ሲያውቅ። ለምሳሌ ቅዳሴ መሃል ስታስቀድሱ ዝውእቱ የሚል አንድ ጸሎት አለ። ቅዳሴው ላይ በአፋ ሆነው ካህናት ይበሉት ይላል። ዝውእቱ የነቢያትን ነገር ስለሚያስታውስ በአፋ ሆነው ይበሉት ይላል። ከዛ እዛ ላይ ዝውእቱ ጊዜ ዕጣን ህሩይ እያልን አሁን ጊዜ የዕጣን ጊዜ የማመስገን ጊዜ ነው። ጊዜ ሰብሖቱ ለመድኃኒት ጌታችን መድኃኒታችን የምናመሰግንበት ጊዜ ነው። እሱን በዕጣን መስለን እናቱ ድንግል ማርያምም በዕጣን መስለን ከዛ እየመጣ ለሚካኤል ምሕረት ተሰጠው ተወ ምሕረት ለሚካኤል ወብስራት ለገብርኤል ወሀብተ ሰማያት ለማርያም ድንግል። ለሚካኤል ምሕረት ተሰጠው፣ ምሕረቱን ይላክልን። ለገብርኤል ማብሰር ደስ የሚያሰኘውን ነገር ይንገራችሁ። ሰማያዊ ሀብት ለእመቤታችን ስልጣን ነው።
መርህ ለመንግስተ ሰማያት ናት። መርታ መንግስተ ሰማያት ታግባችሁ። እንዲህ እያልን የምንጸልይበት ክፍል አለ። ከዛ በኋላ ከጨረስን በኋላ ካህኑ ደብሩ አለቃ ወይም የሚቀድሰው ቄስ ቅዱስ ይላል። ታስታውሳላችሁ አይደል? ቅዱስ ሚልበት። ከዛ እናንተ ምን ብላችሁ ነው የምትቀጥሉት? የለም ቅዱስ ቅዱስ ሕያው ዘኢይመውት። ከዛስ ዘተወልደ ማርያም ቅድስት ድንግል ተሳለነ እግዚኦ። ከዛስ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት። ከዛስ ተጠምቀ። ከዛስ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት። ቁጥሩ ስንት ይመጣል? መላከ ፀሐይ አንድ ቅዱስ አሉ። አንድ ቅዱስ አሉ መላከ ፀሐይ ቁጥሩ አንድ ቅዱስ ሲሉ ከዛ እኛ እንከተላለን። ካህናቱ ምዕመና ነው። ምን ብለን የምንጀምረው እኛ? እግዚአብሔር በሚለው እንቀጥላለን። ከዛ እግዚአብሔር ብለን እሳቸው ቅዱስ ሲሉን እኛ እግዚአብሔር አለ። ከዛ ቀጥለን ምን እንላለን? ሁለት ቅዱስ አለ። ከመላከ ፀሐይ ጋራ ስንት ይሆናል? 3። ከዛ ቀጥለን ዘተወልደ ማርያም እንላለን። ከዛ ስንት ጊዜ ቅዱስ አለ? 3 ሲደመር ስንት ይሆናል? 6። ከዛ ቀጥሎ ዘተጠምቀ ካልን በኋላ ስንት ጊዜ ቅዱስ እንላለን? 3 ሲደመር ከ6ቱ ጋር 9 አይደለ? 9 3 3 3 9 ከእሳቸው ጋር አንድ አለ። አንድ ላይ ስንት ይመጣል? 10። ምክንያቱም መጨረሻ ላይ እሳቸው ያሉትን አንድ ብለን ከዛ 2 3 ከዛ 3 3 9 ከዛ ስንጨርስ የምንጨርሰው በቅዱስ ነው። አንድ ላይ ድምሩ ስንት ይመጣል? 10። ለምን? ባጭሩ ቅዱስ እግዚአብሔር የመላእክት ጸሎት ነው በሰማይ 1 2 ቅዱስ እግዚአብሔር ጌታ ሲገነዝ ዮሴፍና ኒቆዲሞስ የጸለዩት ጸሎት ነው። ተመልከቱ። ስለዚህ 3 የመላእክት ምስጋና ጌታ በሚገነዝበት ጊዜ እንደ ሩቅ ብእሲ ዝም ብላችሁ ነው እንደምትገንዙኝ አላቸው። የኔና የናንተ አምላክ ክብርና ምስጋና ይግባው። ከመስቀሉ በወረደ ሰዓት ዮሴፍና ኒቆዲሞስ ሊገንዙት ቀርበው በበፍታ በሚገንዙበት ጊዜ ዝም ብለው ሲገንዙት ምነው እንደ ሩቅ ብእሲ አላቸው። ታዲያ እንዴት አሉት? ወዲያው የሰማይ መላእክት ተከፈተ፣ አሳያቸው። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት የማትሞት አንተ አምላካችን ነህ እያሉ ገነዙት። ክብርና ምስጋና ለእግዚአብሔር ይድረሰው። የማይሞት አምላክ ስምከ ሕያው ዘኢይመውት ትጉህ ዘኢይደቅስ ፈጣሪ ዘኢይደክም ይለዋል። የኔና እናንተ አምላክ የማይሞት ነው። ስሙ የተመሰገነ ይሁን። አመስግኑት። የማይሞት ነው። የኔና እናንተ አምላክ የማይደክም ነው። የኔና እናንተ አምላክ ምንም የሚሰወረው የሌለ ነው። ልንገራችሁ፣ የአማልክት አምላክ ነው። ሌሎች ጌታ ብለው እንደሚያቆሙት አይደለም። እኔና እናንተ በዚች በኦርቶዶክስ ቤተክርስቲያን ከላይ ከመላእክት የመጣው ምስጋና ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት የምንለው የቅዱሳን ቅዱስ ነው። የጌቶች ጌታ ነው። የመላእክት አምላክ ነው። እርሱ የፍጡራን ሁሉ ፈጣሪ ነው። የኃያላን ኃያል የልዑላን ልዑል የጌቶች ጌታ የድንግል ማርያም ልጅ እሱ ሰማይና ምድርን የዘረጋው ኃያል አምላክ ነው። ዘኢይመውት እንለዋለን። የማይሞት የማያንቀላፋ ስሙ መስጉን ይሆንልን። ስለዚህ የሰማይ ደጅ ስንል እቺ ደጅ 10ሩ ሰማይ ላይ ነው ያለው። 10 ከተማ ከመላእክት አይደለም መጣ ያልኳችሁ መጀመሪያ። እግዚአብሔር በነገድ ስንት አድርጎ ነው መላእክትን የፈጠረው? በነገድ። ኧረ መላከ ፀሐይ ጉድ ፈልቷል። ለካ ምንድነው ሲማሩ የከረሙት ታዲያ? ተቆጣጠሩ እንጂ ይማሩት ተቆጣጠሩ። በስንት ነገር ነው መላእክት የተፈጠሩት? በ100። ከዛስ አንዱ ምን አደረገ? ታበየ። በእሳት መጋረጃ መካከል ታመሰግን ዘንድ ኪሩብ ሆነ ተሹመህ ነበር። በውበትህ ኮራህ፣ ታበይህ፣ ወደቅህ አለው። ወደቅህ እኔ ፈጣሪ ነኝ ብሎ ዲያብሎስ። ከዛ በዕለተ አርማ ተፈጠረ አዳም 100 ሞላ። በስንት ከተማ መላእክትን? በ10። በ10ሩ ከተማ በመላእክት ሀገር
እግዚአብሔር የሰማይ ደጅ አይደለ እዛ ያዕቆብ ያየው፣ ዮሐንስ በራእዩ ያየው፣ ኢሳይያስ ያየው፣ ሙሴ በሲና የተገለጠለት እዚህ አለ። ዛቲ እቲ ሆህት አለ ሰማይ ነው የትምህርታችን ርዕስ። እቺ እግዚአብሔር ደጅ ናት። በዚህ እኛም እንደ መላእክት እናመሰግናለን። ታዲያ ይሄ መታደል አይደለም እንዴ? ክብርና ምስጋና ለስሙ ይድረሰው። እግዚአብሔር በረድኤትና በቸርነት አይለየን። ይሄ ነው ኦርቶዶክስነት። ይሄ ነው የኢትዮጵያ ቤተክርስቲያን ትምህርት ማለት። ይሄ ነው ከሌላው ዓለም ሁሉ የሚለየን። ቅዱስ እግዚአብሔር ስንል ግን ቀጥሎ ምንድን ነው ያልነው? ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው ዘኢይመውት አለ ያልነው። ህይወት ሶስት አይነት ህይወት አለ። ይበዛባችሁ እንዴ ነገር አይበዛም? ሶስት አይነት ህይወት ሕያው ዘኢይመውትን ስናነሳ ሶስት አይነት ህይወት አለ። ሶስት አይነት ህይወት ማለት ምን መሰላችሁ? ሶስት አይነት ህይወት፣ ህይወት መላእካዊ፣ ህይወት ሰብአዊ፣ ህይወት እንስሳዊ። ድገሙልኝ። አንደኛ ህይወት መላእካዊ፣ ሁለት ህይወት ሰብአዊ፣ ሶስት ህይወት እንስሳዊ። እንደገና ድገሙና ጮክ ብላችሁ ነገሩኝ። አንደኛ ህይወት ምን፣ ሁለተኛ ህይወት ምን፣ ሶስተኛ ህይወት ምን? እግዚአብሔር ለነዚህ ህይወት የሚሰጥ ማለት ነው። ቅዱስ እግዚአብሔር ማለት ልዩ ክቡር ማለት ነው። ልዩ ክቡር ማለት ነው። ህይወት የሚሰጥ ማለት ነው። የእሱ ከዚህ የሚለይ ነው። እሱ ማህያዊ ነው። ማህያዊ የሚባለው እግዚአብሔር ብቻ ነው። ማህያዊ መላእክትም አይባሉ፣ ሰውም አይባልም፣ ማንም አይባልም። ማህያዊ የሚባለው እግዚአብሔር ብቻ ነው። ሕያው ግን መላእክት ሕያው ልናቸው ይችላሉ። ሕያው ሰውን ሕያው ልንል እንችላለን። ክብሩን ለመቀደስ ስሙን ለመቀደስ ክብሩን ለመውረስ ስለምንል። እሺ ህይወት መላእካዊ አንዴ እነግራችኋለሁ እና ስትደግማላችሁ በቀጥታ የምትከታተሉ በጠቅላላ ተከታተሉ። እዚህ በርካታ የተባረኩ ሰዎች አሉ። እግዚአብሔር ቃል ለእናንተ እንድደርስ የሚያደርጉ ሁላችሁም እግዚአብሔር ይባርካችሁ። ይሄን ላስቀምጥላችሁና ትደግሙልኛላችሁ። ይሄ የኦርቶዶክስ ቤተክርስቲያን የትምህርት አሰጣጥ ራሱ የተለየ ነው። አሰጣጡ ራሱ የሰማይ ደጅ ናት ብለን ዝም ብለን አይደለም። ህይወት መላእካዊ በተፈጥሮ ይሰጣል፣ በሞት አይወሰድም፣ እንደተሰጠ ይቀራል። ህይወት ሰብአዊ በተፈጥሮ ይሰጣል፣ በሞት ይወሰዳል፣ በትንሣኤ ዘጉባኤ ይመለሳል። ህይወት እንስሳዊ በተፈጥሮ ይሰጣል፣ በሞት ይወሰዳል፣ እንደተወሰደ ይቀራል። ድገሙልኝ። አበዛኸው አላችሁ አይደል? በልባችሁ አበዛኸው። ድሮ እንግዲህ ድሮ የምትማሩ ተማሪዎች ከነበራችሁ ይሄው ነው የትምህርት ያሰጣጥ አይለወጥም። እሺ በተራ በተራ ላስብላችሁ። ስንት አይነት ህይወት ነው ያየነው? ሶስት። የመጀመሪያው ህይወት፣ ሁለተኛው ህይወት፣ ሶስተኛው ህይወት። እንግዲህ አልጻፋችሁም፣ ገብታችሁ ያው ዩቲዩብ ስላለ እንደገና ልትሰሙት ትችላላችሁ። ለሰውም ታስረዳላችሁ እያስባለሁ። እንዲሁ ዝም ብሎ ሰምቶ መሄድ አይደለም ነገሩ። ሁላችሁም የነቃችሁ ናችሁ። ልድገምላችሁ። ህይወት መላእካዊ በተፈጥሮ ይሰጣል፣ በሞት አይወሰድም፣ እንደተሰጠ ይቀራል። የእናንተ ተራ ነው። መልካ ኢየሱስ ሰላም ለቀራንዮ ትካደግሙም እንዴ? እሱ እኮ ማለት እኮ እንደው ጠበብን ሁሉ እኮ አገበሱ ውስጥ ነው የሚከተው። ለዘመናዊ ትምህርት ብትሉት ለምን ብትሉ ይህን ሰምተው ደግሞ ይበሳጫሉ ሰዎች። ሰላም ለቀራንዮ ከመክሌ ክንፈኪሩ ብለይ ጸላ ወትራ አይንቲ ከዘርግም የሚል ጸሎት አለ። እሱን ከጸለይ አንድ ነች እኮ ታገኟታለች። ለቀራንዮ ትከምትል እሷን ከደገማችሁ አሁን እምላችሁ ነገር ወዲያው ደግማችሁ ትላላችሁ። አሁን ደግማችሁ ትላላችሁ። ገላጩ ኢየሱስ ነው። ብርሃን እሱ ነው። እውቀት እሱ ነው። እውቀቱን ይግለጽላችሁ። በልግባና ጸልይ መልካ ኢየሱስ። እሺ የመላኩን ጨረስኩ። አልደግመም። የሰው ልመጣ ነው። ህይወት ሰብአዊ በተፈጥሮ ይሰጣል፣ በሞት ይወሰዳል፣ በትንሣኤ ዘጉባኤ ይመለሳል። እንደኔ ወር እንደሚናገር ሰው ብቻ። ሶስተኛ ህይወት እንስሳዊ በተፈጥሮ ይሰጣል፣ በሞት ይወሰዳል፣ እንደተወሰደ ይቀራል። እሺ በጣም ጎበዝ ተማሪዎች እዛም እየተከታተሉ ስላሉ እነሱም እንዲገባቸው ቀስ ብዬ ላስብላችሁ። ህይወት መላእካዊ በተፈጥሮ ይሰጣል፣ በሞት አይወሰድም፣ እንደተሰጠ ይቀራል።
ሕይወት ሰብአዊ በተፈጥሮ ይሰጣል፣ በሞት ይወሰዳል፣ በትንሣኤ ዘጉባኤ ይመለሳል። ሕይወት እንስሳዊ በተፈጥሮ ይሰጣል፣ በሞት ይወሰዳል፣ እንደተወሰደ ይቀራል። መሬት ላወርድላችሁ። ይሄን ባጭሩ ሕይወት መልአካዊ ማለት በተፈጥሮ ይሰጣል ማለት መላእክትን ማፈጠረ እግዚአብሔር። በሞት አይወሰድም ማለት መላእክት አይሞቱም፣ እንደተሰጠ ይቀራል ማለት ሁሌ ያው ናቸው። አለቀ። ሕይወት ሰብአዊ በተፈጥሮ ይሰጣል ማለት ማፈጠረው ሰው ነው እግዚአብሔር አይደል? ማፈጠረው የሚጠራጠራል እንዴ? የዘመኑ በሽታ የለከፈው የነ ዳርዊን the origin of species natural selection የቢግ ባንግ ቲዮሪ ዓለም እየረከሰ ነው ያለው። እዚህ የነቃ ይመስለዋል አንዳንድ ሰው እዚህ ሀገር ሆኖ ኢትዮጵያም ሆኖ እዚህ ልክ ከባህር ውስጥ ወጣ ውሃ ጠማ ይበላ ጨሌ የምትልስ ጨሌ ነው ምንድነው? ጨሌ ነው የምትልስ አዞ አዳይ መጥቶ የሚገላት እንደዛ ማለት ኢትዮጵያዊ ማለት ወደ ሌላ አስተሳሰብ ሲሄድ አለቀለ። ኮንፊውዝ የሚያደርግ ትምህርት እኮ ነው። ትምህርት እኮ እሺ ካለኛ እስከ 12ኛ ተማራችሁ፣ ከዛ ዩኒቨርሲቲ ተማራችሁ፣ ስለ እግዚአብሔር ነገራችሁ ይነግራችሁ። እኔ እንደውም አንዴ የተናገርኩት ሌሎችም ሲደጋግሙ ሰምቻለሁ። ቆይቷል፣ ድሮ የምናገረው ነበር። ልጁ ትምህርት ቤት ሄዶ ሰው ከዝንጀሮ ነው የመጣው ተብሎ ተምሮ እቤት ገባ። አባቱ ጋር ሄደና ቲቸር እኮ እንደዚህ ያሉ ሰው የመጣው ከየት ነው? ከዝንጀሮ ነው እንዳለ። አዎ ከዝንጀሮ። ወይ ጉድ! ጓዳ ገባ። እማዬ ሰው የመጣው ከየት ነው? ከእግዚአብሔር። እንዴት? አዳምና ሔዋንን ፈጠረ። ከዛ በኋላ እኛ ደግሞ ይኸው እየተዋለድን እዚህ ደረስን። አባዬ እኮ ከዝንጀሮ ነው የመጣው አለኝ። እሱ የራሱን ዘመዶች ነግረዋል፣ እኔ የራሴን ዘመዶች ነግረዋል። እሱ የዓለም ትምህርት ኮንፊውዥን የዓለም ትምህርት ይሄ ነው። ሌላ ነገር የለም። ሕይወት ሰብአዊ ማለት በተፈጥሮ ይሰጣል። ማፈጠረን ስሙ ይመስገን። ማፈጠረን እግዚአብሔር። በሞት ይወሰዳል ማለት በርደተ መቃብር ርደተ ሲኦል በሞተ ስጋ ሞተ ነፍስ አልተፈረደብንም በገዛ እጃችን የገነትን ዕፅ በልተን። አንዳንድ ሰው እቤት ውስጥ በዚህ ልንገራቸው የኢትዮጵያን ባህል እኔ በጣም ሰው እንዲያውቀው ፈልጋለሁ። አንዳንዴ አንድ ሰው የሆነ ነገር እንደው እንትን ሲያደርግ ሊሰርቅ ሲሞክር ወይም ደግሞ ሲዋሽ ምን የሚል ስድብ ነው የሚሰደበው? እቺ ሌላ ክፉ ስድብ እንዳታመጡት። እንደው እናቶች አባቶች እድሜያቸው የገፋ እንደው ሊዋሽ ሲሞክር ወይ ሊያጭበረብር ሲሞክር ምን እንደሚሉት ቀጣፊ። ልክ አይደለም? እቺ ስድብ አታውቁም? ከየት እንደመጣች ልንገራችሁ። ቀጣፊ ማለት አዳምና ሔዋን ማለት ነው። ቀጥፈው በልተው። ቀጣፊ ማለት ስርቆት እኮ። እያንዳንዱ ሕይወት እኔ ስናገር አንድ ጊዜ የፋሲካ ዶሮ ተናግሬ እንደው ሰው ሲረበሽ ነበር። አለማወቅ ካላውቅም ነው። ጉልቻ ስንት ጉልቻ ነው የሚደረገው? 4 5 ስንት ምጣድ? 3 ጉልቻ ስንት ምጣድ? ቤተ አብርሃም እኮ በ3 መስፈሪያ አድርገሽ አንድም ጎጃ አድርጊው አናጋግሪ። 3 ሰዎች ዛሬ ሥላሴ እናስብ። አብ ወልድ መንፈስ ቅዱስ አብርሃም ቤት ሲገቡ አንዴ 3 አንዴ አንድ ሆኖ ሲታዩት ሳራን ገባና ጓዳ ሳራ አንዴ 3 ነው የሚሆኑበት። ሳራ ቶሎ በይ በ3 መስፈሪያ አድርጊና በአንድ ለውሽና አንድም ጎቻ አድርጊ። በ4 መስፈሪያ አላለ፣ በ2 መስፈሪያ አላለ፣ በ3 በአንድም ጎቻ አድርጊ። አንድ ምጣድ ላይ 3 ሕይወት ነው። ይሄ ማለት እግዚአብሔርን ክብር ማሳነስ መስሎ የሚሰማቸው ሰዎች አሉ። ሕይወቴ ሁሉ እግዚአብሔር ነው። ሕይወቴ ሁሉ እግዚአብሔር ነው። ኑሮዬ ሁሉ እግዚአብሔር ነው። ዛቲ ኢትሆታ ለሰማይ እቺ እግዚአብሔር ደጅ ናት። በዚህችም የሚኖሩ የእግዚአብሔር ዜጎች ናቸው። ክብርና ምስጋና ለእግዚአብሔር ይድረሰው። ኑ እናንተ የአባቴ ብሩካን ኑ መንግስቴን ውረሱ የምትባሉት በዚች መቅደስ ስትኖሩ። ሕይወት ሰብአዊ ማፈጠረን በሞት ምን ይሆናል? እንደተወሰደ ይቀራል። በምን ይመለሳል? በትንሣኤ ዘጉባኤ ከመቃብር ሁላችንም እንቀሰቀሳለን። ተመልከቱ። ዛቲ ትሆታ ለሰማይ። ደግሞ የሚገርመው ዳንኤል 12 ላይ ሚካኤል ይመጣና እጃቸውን ይዛል የሚለውን ቃል ታውቃላችሁ? ከሞት ስንነሳ በትንሣኤ ዘጉባኤ ማመቶ እጃችሁን ይዛችኋል ይላችሁ ቅዱስ ሚካኤል። ተወው ምሕረት ለሚካኤል እኮ ዝም ብሎ አይደለም። መልአኩ ሚካኤል መጥቶ እጃቸውን ይዛል አለ እኮ ዳንኤል ሲናገር በትንቢቱ 12 ቁጥር 1 ላይ በትንሣኤ ዘጉባኤ ይመለሳል። ወንዶች 30 ዓመት አዳምን መስለው፣ ሴቶች 15 ዓመት ሔዋንን መስለው ይነሳሉ። ወኩሉ ሰበበ ስርዓቱ ወንዱ ወንድ ሆኖ ሴቷም ሴት ሆና እንጂ ድብልቅ የለም። የዓለም እንደረከሰበት ቁሸት የለም። ወኩሉ ሰበበ ስርዓቱ
አንድም ጻድቁ ጻድቆ ነው፣ ኃጥኡም ኃጥኦ ነው የሚነሳው። በቀኝ ሊቆም ወይ በግራ ሊቆም። የዛን ጊዜ በእናት በድንግል ማርያም ባጠመቀ በቅዱስ ዮሐንስ በበላነው ሥጋ በጠጣነው ደም ተማጽነናል። በቀኝ አቆመን የምንለው ለዚህ ነው። በቀኙ አቆመን መድኃኔዓለም። አትጠራጠሩ እንደምትቆሙ። ከዚህች እምነት ካልወጣችሁ፣ በዚህች እምነት ካላችሁ በንስሐ ሕይወት አትጠራጠሩ። እኔ ሁሌ የምነግራችሁ ነገር አለ። የመጨረሻው የቅዳሴ ቃል ምንድን ነው የሚለው? ካህኑ ይመጣሉ፣ መላከ ፀሐይ ይመጣሉ። ከዛ ምን ይላሉ? አቤቱ ሕዝብህን አድን፣ ርስትህንም ባርክ፣ ለዘላለሙ ጠብቃቸው፣ ከፍ ከፍም አድርጋቸው፣ በአንድ ልጅህ በጌታችን በኢየሱስ ክርስቶስ ቤዛም የሆንካት ቅድስት ቤተ ክርስቲያንን ጠብቃት ይሉና ከዛ ካህኑ እግዚአብሔር ያህሉ ስለ ሁልክሙ ይላችኋል። እግዚአብሔር ከማጋ ይሁን? ከሁላችሁ ጋር አሜን ይሁንልን። በውዛም ሆናችሁ ላላችሁ በየቤታችሁ ለእናንተ ይሁንላችሁ። ከዛ ዲያቆኑ ምን ይላል? የመጨረሻ ቃል እቱ በሰላም ወደ ቤታችሁ ግቡ። በሰላም ወደ ቤታችሁ ግቡ። ከዚህ በፊትም ማስተምሬያለሁ። በሰላም ወደ ቤታችሁ ግቡ። ልክ ነው። ትሄዳላችሁ፣ ቤታችሁ ትገባላችሁ። ሚስጥሩ ግን ምንድን ነው? በሰላም ወደ ቤታችሁ ግቡ። በቃ እግዚአብሔር ይፍታ ተባላችሁ፣ ኃጢአታችሁ ተደመሰሰ። ቀጥ ብላችሁ ወዴት ግቡ ማለት ነው? ወደ ቤታችሁ። ይሄማ ይፈርሳል፣ ይሄማ የለም፣ ይጠፋል ከምድር ጋር። ይሄ ቤት የሚባለው የለም። ዘላለማዊ ቤት አለ፣ በኢየሱስ ደም የተሰራ የዘላለም ቤት አለ። ልባችሁ አይታወቅ። በእኔ እመኑ፣ በአባቴ እመኑ፣ በመንፈስ ቅዱስ እመኑ። ዮሐንስ ወንጌል ላይ የተጻፈው 14 ቁጥር 1 በአባቴ ቤት ብዙ መኖሪያ አለ፣ ለእናንተ የተዘጋጀ በ3 ክፍል ባለ 30 ባለ 60 ባለ 100 ለወጣኒ ለማዕከላዊ ለፍጹማ የተዘጋጀ በ3 መንገድ ለምትወረስ መንግስት የወረሱ ይላል። የዛ ዜጎች ናችሁ። ወደ ቤታችሁ ግቡ ማለት መንግስተ ሰማያት ግቡ። ደስ አያሰኝም? ክብርና ምስጋና ለስሙ ይድረሰው። ዛቴ ሆታ ለሰማይ መሰላሉ አልተሰበረም እኮ አልኩ። እዚህ አለ፣ የቆመ ነው እስከ ሰማይ። ጸሎቱ ሁሉ ወደ ሰማይ። ምንድነው ያለው? ራእይ ላይ እኮ አለ 8ም ላይ ዕጣኑን ሲያጥን መልአኩ ከዕጣኑ ጭስ ጋራ የምእመናን ጸሎት አብሮ ወደ ሰማይ ወጣ አይልም እንዴ? አብሮ ወደ ሰማይ ወጣ። አንድ ቦታ ታስታውሳላችሁ? ቀዳሾቹ ልኡካኑ ይወጡና ካህናቱ ስብሐት ወክብር ለስሉስ ቅዱስ ይደሉ ይላል። እናንተ ደግሞ ምን ትላላችሁ? የአብ ወልድ መንፈስ ቅዱስ በረከት ይደርባችሁ። ከዛ ከጨረሱ በኋላ ዲያቆኑ አንዱ መብራት፣ አንዱ ጧፍ ይዞ፣ አንዱ ጥላ ይዞ፣ መስቀል ይዞ፣ የቀደሰው ዋና ቄስ ደግሞ ሁሉን ይባርክና ምን ያደርጋል? ይዞራል። ሲዞር ዝም ብሎ የሚዞር እንዳይመስል በውስጥ የሚጸልየው ጸሎት አለ። ጌታዬ ሆይ በኢያሱ ገብርከ ወልደ ነዌ በባሪያህ በነዌ እጅ፣ በኢያሱ እጅ በነዌ ልጅ የኢያሪኮን ግን ያፈረስህ የኔንም የሕዝብህንም እኔ አሁን እያጠብኩ ባለሁት ኃጢአታቸውን ሁሉ የኔንም ኃጢአት ደምስስልን ሲል የዛን ጊዜ በድፍረት በስተት በእውቀት ያለ እውቀት የተሰራ ኃጢአት ሁሉ ቀልጦ እንደ ኢያሪኮ ግንብ ይፈርሳል። መታደል ይህ አይደለም? ክብርና ምስጋና ለስሙ ይድረሰው። ዛቲ ሆታ ለሰማይ። ይሄ መሰላሉ የተቋረጠ እንዳይመስላችሁ። ለአጠቃላይ ትምህርቴ አንደኛ ሙሴ በመካከላችሁ አድር ዘንድ መቅደስ ስሩልኝ ሲለው እንደማሳይ እንደ ሰማዩ ነው፣ በሰማዩ ነው። ኢሳይያስ ይህንን ተመለከተ። ኢሳይያስ 6 ላይ ያኛው ዘጸአት 25 ቁጥር 8 እና 9 ነው። ኢሳይያስ 6 ላይ ኢሳይያስ ተመለከተ። ራእይ ዮሐንስ ምዕራፍ 4 ላይ ቅዱስ ዮሐንስ ተመለከተ። በመቅደስ ውስጥ የምናደርገው ስርዓት ሁሉ፣ የምታዩት ነገር ሁሉ እግዚአብሔር ስሙ የተመሰገነ ይሁን። በዚች ቤት ያለው ነገር ሁሉ ነው። ያዕቆብ ያየው ያ ነው፣ እስከ ሰማይ ደርሶ ከምድር እስከ ሰማይ። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሰረቷ ሁሉ መጽሐፍ ቅዱሳዊ ነው፣ እግዚአብሔራዊ ነው። የሰው ስርዓት በዚህ የለም። የእግዚአብሔር ስርዓት ነው። ዝም ብላችሁ ካቀማመጣችሁት የኖህ መርከብ ናችሁ። የኖህ መርከብ ምሳሌዋ ቤተክርስቲያን። ጫማ አውልቃችሁ ትገባላችሁ፣ ሌላ ቦታ አይወለቅም። ምክንያቱም ዛቲቲ ሆታ ለሰማይ እቺ እግዚአብሔር ደጅ ናት። ሙሴ የእግርን ጫማ አውጣ፣ አወጣ። በሙሴ ብቻ አልቆመም። ኢያሱ አለው መልአኩ ሚካኤል ሲመጣ
የእግርን ጫማ አውጣ፣ የተቀደሰ ምድር ነው አደረገ። ኢያሱም እንዲሁ ሰራ። እኛስ እንዲሁ አናደርግም? ቅዱስ እስጢፋኖስ የሰበከን ይሄ አይደለም? ስለዚህ የምናደርገው ስርዓቱ የእግዚአብሔር ነው። በኦርቶዶክስ ቤተክርስቲያን መጽናት ማለት በእግዚአብሔር መጽናት ማለት ነው። በተለይ በዚህ ክፉ ዘመን በ8ኛው ሺህ ዘመን ውስጥ ወገኖቼ እግዚአብሔርን አምኖና እግዚአብሔርን ተከትሎ መኖር እጅግ ወሳኝ ጠቃሚ ነገር ነው። ያዕቆብ ነቃ፣ እንዲህም አለ፣ ይቺ የእግዚአብሔር ደጅ ናት፣ ዘይታነጽ ቤተ እግዚአብሔር። በዚህ የእግዚአብሔር ቤት ይታነጻል አለ። እውነትም አልቀረ፣ ቤተ መስካይ ተሰርቶበታል። ይህቺ ቦታ ክርስቶስ በደሙ የዋጃት የምንለው ዝም ብለን አይደለም። ቅዱስ 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 እግዚአብሔር ብለን እንድናመሰግነው ይርዳን። የህይወት ነገር ያልኩት ይህን ትምህርት ስትሰሙ እንደ ሙሴ፣ እንደ ኢሳይያስ፣ እንደ ዮሐንስ፣ እንደ ሌሎችም ቅዱሳን፣ እንደ ያዕቆብ ህይወታችን ከእግዚአብሔር ጋር መገናኘት አለበት። መሰላሉ የተዘጋጀልን ወደ ሰማይ እንድንወጣ ነው። ወደ ጥልቁ እንድንወርድ አይደለም። ወደ ጥልቁ እንድንወርድ አይደለም። እንደውም በቅዱሳን መነኮሳት ታሪክ ውስጥ ቅዱሳን ወደ ሰማይ በሚኖረው ጉዟቸው አየር ላይ ሆኖ የሚበጥሳል መሰላል። ዲያብሎስ ተቃላችሁ አየር ላይ ሆኖ ይበጥሳል መሰላል፣ ሰው እንዳይወጣባት። ይሄ ፈተና ማለት ነው እንጂ ይችላል ማለት አይደለም። ስለዚህ በህይወታችን ሁሉ እግዚአብሔርን አምልከን ወደ እሱ ፍቃድ ይሆንልን። ሶስተኛውን ሳልጨርስ መጨረስ የለብኝም። ህይወት እንስሳዊ አይደል? ህይወት እንስሳዊ በተፈጥሮ ምን ነበር ያልነው? ተረሳቻው ነው። በተፈጥሮ በሞት ይወሰዳል። እንደተወሰደ እንስሳት ትንሣኤ ሙታን የላቸውም ማለት ነው። ነፍሳቸው ደማቸው ነው። ደማዊት ነፍስ ነች ያለቻቸው፣ ነባቢት ነፍስ የለቻቸው። የምትነሳው ነባቢት ነፍስ ነች፣ ሕያው የሆነችው ነባቢት ነፍስ ነች። ስለዚህ እንስሳት እንደሞቱ ይቀራሉ። እንስሳት አጎንብሰው የሚሄዱት ሰው ቀጥ ብሎ የሚሄደው ለምንድን ነው? ሳይንስ ምን ይላል? ኢቮሉሽን ምን ይላል? ቢግ ባንግ ቴሪ ምን ይላል? ለምሳሌ ሰው ከቺምፓንዚ ወይም ከኤፕ ነው ተለውጦ መጣ የሚባለው አይደል? ተቀይሮ ምክንያቱም በኢቮሉሽን ምክንያቱም ሲንጠራሩ ጦጣዎች እና የዛሬ ጦጣ ይንጠራራ፣ የዛሬ ዝንጀሮ አይንጠራራ። እኛስ የመጨረሻው ስቴጅ ላይ ያለ ነው፣ የኢቮሉሽን ላስት ስቴጅ ላይ ያለ ነው ማለት ነው። ተመልከቱ፣ ብዙ ነገሮች ስተዋቸው ዓለም ከንቱ ናት። የዓለም ትምህርት ሁሉ ከንቱ ነው ወገኖች። እንስሳት አጎንብሰው ይሄዳሉ። አንድ ተገዢ ናቸው። ሰው ቀጥሎ ይሄዳል፣ ገዢ ነው። ግዛ ንዳ ብሎ ነው የፈጠረው። ባርኮ ፈጠራቸው ይላል። እየሰማችሁ ነው? አዳምና ሔዋን ምን አድርጎ ፈጠራቸው? ለዚህ እኮ ነው የተባረካችሁ የምትባሉት። እግዚአብሔር ይባርካችሁ። አሁን ባርኮ የፈጠረን ስሙ የተመሰገነ ይሁን። ክብር ምስጋናም ለስሙ ይድረሰው። ባርኮ ፈጠራቸው። ተመልከቱ፣ የተባረካችሁ ናችሁ። ለዚህ ነው ምእመናን የተባረካችሁ ተብላችሁ ስትጠሩ አስቡት ተፈጥሯችሁ። እንስሳት አጎንብሰው የሚሄዱት ተገዢ ናቸው። ሁለት አጎንብሰው የሚቀሩት ሞተው በዛው ስለሚቀሩ ነው። አጎንብሰው የሚሄዱት አይነሱም፣ ትንሣኤ ሙታን የላቸውም። ሰው ግን ትንሣኤ ሙታን አለ። ስለዚህ ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው ብለን ስናመሰግን እግዚአብሔርን ይሄንን ሶስቱን ህይወት ነው የምናየው። ኃያል ስንልም ኃይል በሶስት ይከፈላል። ሰዓቴ ስላበቃ ወደ እሱ አልሄድም። ዋናው ዛሬ የፈለግኩት ትምህርት በደብረ ገነት ገርጂ ቅዱስ ጊዮርጊስ በዚህ የተማማር ነው። መሰላሉ ዛሬም አለ። ይህቺ የእግዚአብሔር ደጅ ናት። በዚህ የሚጸልዩ ሁሉ ጸሎታቸው ወደ ሰማይ ይደርሳል። የመሰላሉ ትርጉም አንድም እመብርሃን ናት። የወርቅ መሰላል ያላት እሷን ነው። ልበ አምላክ ዳዊት በመዝሙር 44 ቁጥር 9 ላይ ወትቀውን ንግሥት በየማንከ ይላታል። ንግሥቲቱ በቀኝህ ትቆማለች ይላል። የወርቅ ልብስ ተጎናጽፋ ተሸፋፍና በአልባሰ ወርቅ ጽፍት ወርት ይላታል። ወርቅ አንዳንዴ ሰው እንደው እሱ እኮ ወርቅ ነው ወይ እሷ እኮ ጸባይዋ ወርቅ ነው የሚል ቃል ትጠቀማላችሁ። ወርቅ እኮ ነው፣ ወርቅ ናት። እመቤታችን ወርቅ ናት። በነፍስም በስጋ በሐልዮ በገቢር ኃጢአት ያልሰራች ንጽሕት ናት እመቤታችን። ስሟ ክቡር ነው። የባለሟልነት ግርማ አላት፣ የመፈራት ግርማ አላት፣ የመወደድ ግርማ አላት እመቤታችን። ድገሙልኝ፣ የባለሟልነት ግርማ፣ የመወደድ ግርማ፣ የመፈራት ግርማ። ስንት ግርማ? አንድ
የባለሟልነት በሥላሴ ዘንድ በአብ ወልድ መንፈስ ቅዱስ ዘንድ። ሁለት የምን ግርማ የመወደድ በመላእክትና በእኛ በኦርቶዶክሳውያን በክርስቲያኖች በምዕመናን ዘንድ። ሶስት የመፈራት ግርማ በመናፍቃንና በአጋንንት ዘንድ ትፈራለች። ይህች የሰማይ ደጅ ናት፣ የወርቅ መሰላል እመቤታችን ናት። መርህ ለመንግስተ ሰማያት ምንላት መርታ መንግስተ ሰማያት የምታስገባ ከልጇ ከወዳጇ የምታማልድ ማለት ነው። እንደ በላይ ሰብ የበላይ ሰብ በላይ ሰብ ማለት ነው ሰው በላ ማለት ነው። ስሙ ማን ነው? ስሙን ታውቁታላችሁ? ስምዖን አገሩ የት ነበር? አንገቤል እነ ቅድስት ኢየሉጣ የነበሩበት ሀገር ነው የነበረው ስምዖን። ስምዖን ማለት እኮ ልንገራችሁ ሥላሴ ለአብርሃም የተገለጸለትን ምስጢር የሚያውቅ በየዕለቱ እንግዳ ካልመጣ እህል የማይቀምስ ነው እንደ አብርሃም ልኑር ብሎ ሥላሴን እያመለከ እንዲህ እያደረገ እኮ ሰይጣን ቀጦበት አንድ ቀን አሳስቶት እኮ ነው ከዛ በኋላ ሰው መብላት የጀመረው። ድንግል ማርያም ወደ ቀደመ ንጽህናው ነው የመለሰችው፣ ወደ ቀደመ ክብሩ ነው የመለሰችው። ከልጇ ከወዳጇ ያስታረቃቸው እንጂ ዝም ብሎ ምድረ በዳው ሲበላ የነበረ ሰው እኮ አይደለም። የቀደመ ታሪክ አለ። በትንሽ ስራችሁ ደጉን ነገር ያርግላችሁ። እግዚአብሔር አብስቶ ይባርካችሁ። የሰማነውን በልቡናችን ያሳድር። እግዚአብሔር ስሙ ከዘላለም እስከ ዘላለም የተመሰገነ ይሁን። ቅድስተ ቅዱሳን ድንግል ማርያም በቀኝ በግራ ትቁምላችሁ፣ ከፊት ትምራችሁ፣ ከኋላ ትከተላችሁ። በልቡናችን ከልጇ ጋር ነግሳ ለዘላለም ትኑርልን። ሀገራችንን የሰላም ያድርግልን። በመላው ዓለም የተበተኑ ሕዝባችንን በረድኤት ይጠብቅልን። እግዚአብሔር አምላክ የተዘራውን ለፍሬ ያብቃልን። የሰማዩን አየር ይባርክልን። ኦርቶዶክስ ተዋሕዶ ቅድስት ክርስትና እምነታችን በእግዚአብሔር የተመሰረተች ከሰማይ የታየች ዛሬም የምታጸድቀን የዘላለም ቤታችን ነችና እግዚአብሔር በዚች ቤት ለዘላለም አጽንቶ ይጠብቀን። ክብርም ምስጋናም ለሥላሴ ይሁን። አሜን።